የአሜሪካ መንግስት በየቀኑ አዳዲስ ህጎችን እያወጣ ስደተኞችን ማሰቃየት እንደሆነ ተያይዞታል። ይህንን ድርጊታቸውን መቼ እንደሚያቆሙ ባናቅም አሁንም እንደለመዱት አዳዲስ ህጎችን አውጥተዋል። ለስደተኞች የሚሰጠው የይግባኝ ጊዜና ክፍያ ማሻሻያ አድርገውበታል። ቀደም ሲል የነበረው የ30 ቀን የይግባኝ ማቅረቢያ ጊዜ ወደ 10 ቀናት እንዲያጥር አዲስ ውሳኔ አስተላልፈዋል። እንዲሁም ይግባኝ በሚጠይቁበት ጊዜም $1030 ግዴታ ስደተኞች እንዲከፍሉ አዲስ ውሳኔ አስተላልፈዋል። እንዲሁም አሳይለምና የስራ ፍቃድን የሚመለከቱ ውሳኔዎችንም አስተላልፈዋል። በተጨማሪም በአሜሪካ የሚገኝ ስደተኛ በሙሉ አንቲሴሜቲክ የሆኑ ጽሁፎችን በሶሻል ሚዲያው ማለትም በፌስቡክ፣ በቴሌግራም፣ በኢንስታግራም እንዲሁም አጠቃላይ በሶሻል ሚዲያዎች በሙሉ በስተትም ሆነ በአጋጣሚ በሶሻል ሚዲያችሁ ላይ አንቲሴሜቲክ ጽሁፎች ከተገኙ ሙሉ በሙሉ ቪዛ እንደሚቀሙ፣ ግሪን ካርድም ከሆነ ግሪን ካርድ እንደሚቀሙ፣ አጠቃላይ ያላችሁ ስታተስ ሙሉ በሙሉ እንዲሰረዝ የሚያደርግ አዲስ ውሳኔ አስተላልፈዋል። ስለዚህ በዛሬ ቪዲዮ የትራምፕ መንግስት እንደሆነ ስደተኞችን ማሰቃየት ተያይዞታል። ስለዚህ በዛሬ ቪዲዮ አዲስ ያወጣቸውን 3 አዲስ ህጎች የምነግራችሁ ይሆናል። ስለዚህ በአሜሪካ የምትገኙ በግሪን ካርድም በአሳይለም ሆነ በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያና ኤርትራውያን ሙሉ ቪዲዮን መከታተላችሁ እንዳትረሱ። ምክንያቱም ዋጋ የሚያስከፍሉ አዳዲስ ውሳኔዎች ስለሆኑ እነዚህ 3ቱንም አዳዲስ ህጎች ግዴታ ሁሉም በአሜሪካ የሚገኝ ሰው ማወቅና ራሱን ፕሮቴክት ማድረግ ይጠበቅበታል፣ ዋጋ ላለመክፈል ማለት ነው። ስለዚህ ሙሉ ቪዲዮን መከታተላችሁ እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዷችሁ ወይም ካብራራሁላችሁ በተጨማሪ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ሊንኮቹን መጠቀም ትችላላችሁ። መግቢያ ላይ እንደነገርኳችሁ የትራምፕ መንግስት አዳዲስ ውሳኔዎችን የአሜሪካ መንግስት አዳዲስ ውሳኔዎችን እያሳለፈ እየቀያየረ ትናንት ያወጣውን ዛሬ እየሻረ ዛሬ ያወጣውን ነገ እየቀየረ ስደተኞችን ማስጨነቅ እንዲሁም ግራ ማጋባት ማሰቃየት ነው የተያያዘው። አሁንም መግቢያው ላይ እንደነገርኳችሁ 3 አዳዲስ ውሳኔዎችን አሳልፏል። ከ3ቱ አዲስ ካወጣቸው ህጎች የመጀመሪያው የስደተኞች የይግባኝ መብት ወይም አፒል የምንለው የጊዜና የክፍያ ሁኔታ ላይ ለውጥ አድርገውበታል። ቀደም ሲል የነበረው የ30 ቀን የይግባኝ ማቅረቢያ ጊዜ ወደ 10 ቀናት ዝቅ እንዲል ተደርጓል። ይግባኝ ሲባል አንድ ሰው ማለትም አንድ ስደተኛ ማለት ነው በአሜሪካ ላይ በሚንቀሳቀስበት ጊዜ ተይዞ ሊሆን ይችላል፣ በህጋዊ መንገድም ሆነ በህገወጥ መንገድ ሲንቀሳቀስ ማለት ነው። ስለዚህ ወደ እስር ቤት ገብቶ ለፍርድ ቤት የሚያቀርበው የ30 ቀን ይግባኝ ማቅረቢያ ጊዜ አሁን ወደ 10 ቀናት ማለትም ወደ 10 ተከታታይ ቀናት ዝቅ እንዲል ተደርጓል። ይህ ለስደተኞች እጅግ በጣም የሚጎዳ ህግ ነው። ምክንያቱም ማንኛውም በአሜሪካ የሚገኝ ስደተኛ በስህተትም ሆነ በህጋዊ መንገድ ሆነ በምንም አይነት መንገድ ወደ እስር ቤት ቢገባ ጠበቆችን አማክሮ ወይ ደግሞ የራሴ የሚላቸውን ሰዎች አማክሮ ተረጋግቶ ይግባኝ መጠየቅ እንዳይችል በ10 ቀናቶች ውስጥ ብቻ ነው መጠየቅ የሚችለው ይግባኝ። በ10 ቀናቶች ውስጥ ይግባኝ ካልጠየቀ ፍርድ ቤቱ ውሳኔው መወሰን ይችላል፣ የፈለገውን አይነት ውሳኔ መወሰን ይችላል የሚል አዲስ ህግ ነው የወጡት። ስለዚህ ይህ ለስደተኞች እጅግ በጣም የሚጎዳ ነው። አያይዞም ይግባኝ ለመጠየቅም ክፍያው $1030 እንዲሆን ወስነዋል። ይህ እንደነገርኳችሁ በ10 ቀናቶች ውስጥ ነው ይግባኝ መጠየቅ የምትችሉት። ይግባኝ ስጠይቁ ደግሞ $1030 መክፈል አለባችሁ። እጅግ በጣም ኤክስፔንሲቭ ነው ወይ ደግሞ ውድ ነው። ስለዚህ የመጀመሪያው የወጣው ህግ ስደተኞች ይግባኝ መጠየቅ ወይም አፒል ማድረግ ለሚፈልጉ ስደተኞች ማለት ነው የጊዜና የክፍያ ሁኔታ እንዲሻሻል ተደርጓል። በሁለተኛ ደረጃ የትራምፕ መንግስት አዲስ ያወጣው ህግ ወይም ያሳለፈው ውሳኔ አሳይለምና የስራ ፍቃድን ይመለከታል። የአሳይለም የስራ ፍቃድ ለመጠየቅ የሚፈጀው የጥበቃ ጊዜ ከ6 ወር ከ180 ቀን ማለት ነው ወደ 1 ዓመት ወደ 365 ቀን ተራዝሟል። ይህ የአሳይለም የስራ ፍቃድን ለመጠየቅ የሚፈጀውን የጥበቃ ጊዜ ወይም ደግሞ ዌቲንግ ታይም ማለት ነው ከ6 ወር ወደ 1 ዓመት ከፍ እንዲል አድርገውታል። ይህ በአሳይለም ሁኔታ ላይ የምትገኙ ኢትዮጵያና ኤርትራውያን እንዲሁም አጠቃላይ ስደተኞችን የስራ ፍቃድ አግኝታችሁ ፈለጋችሁበት ቦታ ተንቀሳቅሳችሁ ስራ መስራት እንዳትችሉ እንቅፋት ነው እየሆነ ያለው። ምክንያቱም 6 ወር ራሱ እጅግ በጣም ብዙ ነው። ይህንን ነው ከዚህ በፊት በ6 ወር ሲያልቅ የነበረው የስራ ፍቃድ አሁን ወደ 1 ዓመት ወይም ወደ 365 ቀን ከፍ እንዲል ያደረጉበት ምክንያት። ሌላው ለዩኤስሲአይኤስ አዲስ የተሰጠው ስልጣን የኢሚግሬሽን መስሪያ ቤቱ ወይም ዩኤስሲአይኤስ የምንለው ማለት ነው ፋይሎች ከበዙበት ወይም አዳዲስ የስራ ፍቃድ ማመልከቻዎች ከበዙበት ላለመቀበል የሚያስችል ስልጣን ተሰጥቶታል።
ይህ ምን ማለት ነው? አሁን ለምሳሌ በአጋጣሚ ብዙ አሳይለም ሲከሮች ወይም አሳይለም ሁኔታ ላይ ያሉ ሰዎች የስራ ፍቃድ ወይም ደግሞ ይሄ ወርክ ፐርሚት የምንለው ብዙ ሪኩዌስት ከበዛበት እና ከአቅሙ በላይ ከሆነ ከአቅሜ በላይ ነው ብሎ ካሰበ ይህንን ማመልከቻዎች ወይም የገቡ የስራ ማመልከቻዎችን ያለመቀበል ስልጣን ተሰጥቶታል። ስለዚህ ዩኤስሲአይኤስ እንደፈለገ ስደተኞችን ማጉላላት ይችላል ማለት ነው። ወይ ደግሞ የፈለገውን ሰው መስጠት፣ የሆነ ሰዓት ላይ ደግሞ መስራት ሲፈልጉ ሲቀሩ ወይ ደግሞ መስጠት ካልፈለጉ ተከማችቶብኛል ወይም ሪኩዌስት በዝቶብኛል በሚል ሰበብ ማመልከቻዎችን ላለመቀበል የሚያስችል ስልጣን ተሰጥቶታል። ስለዚህ በሁለተኛ ደረጃ አሳይለም እና የስራ ፍቃድን የሚመለከተው ውሳኔ ያሳለፉት ይህን ይመስላል። በሶስተኛ ደረጃ የሶሻል ሚዲያ ፍተሻ ተጀምሯል። ወደ አሜሪካ ለሚመጡም ሆነ እዚህ በአሜሪካ ለምትገኙ ሰዎች ማለት ነው የፌስቡክ፣ የቴሌግራም እንዲሁም አጠቃላይ የሶሻል ሚዲያዎቻችሁን ጥልቅ ፍተሻ እንደሚደረግ ተገልጿል። በፍተሻው ወቅትም አንቲሴሜቲክ የሆኑ ጽሁፎች ከተገኙ ቪዛችሁ ማለትም ግሪን ካርድም ሆነ አሳይለምም ሆነ የስራ ፍቃድም ሆነ አጠቃላይ ያላችሁ የቪዛ ሁኔታ ሙሉ በሙሉ እንደሚሰረዝ ተገልጿል። አንቲሴሜቲክ የሚባሉ ጽሁፎች ምንድናቸው የሚሉትን በምንመለከትበት ጊዜ በአሜሪካ ላይ ጥላቻ ያላቸው እንዲሁም እስራኤልን የሚቃወሙ አሜሪካና እስራኤልን የሚቃወሙ አይነት ፖስቶችን፣ ጽሁፎችን ወይም አጠቃላይ በሶሻል ሚዲያ የሚንቀሳቀስ እናንተ ስለጻፋችሁ ብቻ አይደለም ወይ ደግሞ እናንተ የጻፋችሁትን ብቻ አይደለም እያልኩኝ ያለሁት ማንኛውም ሰው የጻፈውን በሶሻል ሚዲያ ከመጣላችሁ እንደዚህ አይነት ፖስቶች ወይም እንደዚህ አይነት ኮንተንቶች በእናንተ ሶሻል ሚዲያ ፔጅ ላይ ከመጡላችሁ ላይክ ማድረግ አትችሉም፣ ኮሜንት ማድረግ አትችሉም። እንዲሁም እነዛን ጽሁፎችም ሆነ ቴክስቶችም ሆነ ኮንተንቶች መከታተል፣ ማየት፣ ማንበብ እንዲሁም ሪያክት ማድረግ አትችሉም ማለት ነው። ምክንያቱም እንደነገርኳችሁ በፌስቡክ፣ በቴሌግራም እንዲሁም በኢንስታግራም እና ወዘተ አጠቃላይ ባሉት ሶሻል ሚዲያዎች ላይ ጥብቅ ፍተሻ እንደሚያደርጉ ስለገለጹ ማለት ነው። ስለዚህ የትራምፕ መንግስት ስደተኞችን እያመሰ እያሰቃየ ያለበት ሁኔታ ላይ ነው አሁን ያለነው። አዲስ ያሳለፋቸው 3 ውሳኔዎችም እነዚህን ይመስላሉ። Apparently, Kristi Noem is speaking in an event right now. I'll try and figure out what that event is, but let's listen in. Just thank you for that and know that we pray for you, that God will have his hand on you and your families and continue to bless you as you do your work. በቻላችሁት አቅም ራሳችሁን ፕሮቴክት ለማድረግ ሞክሩ። የነገርኳችሁን 3 አዳዲስ ህጎች ውሳኔዎችም ላልሰሙ ሰዎችና መስማት አለባቸው ለምትሏቸው ሰዎች ፕሊዝ ሁላችሁም ሼር ማድረጋችሁን እንዳትረሱ። ራሳችሁን በቻላችሁት አቅም ፕሮቴክት ለማድረግ ለመከላከል፣ ለመጠበቅ ሞክሩ። የዛሬው መረጃ ይህን ይመስል ነበር። አሪፍ ኢንፎርሜሽን በግልጽና በአጭር ሼር እንዳደረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ስለነዚህ ጉዳዮች ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ በአሳይለም፣ በግሪን ካርድ እንዲሁም በተለያየ አይነት የቪዛ አማራጭ በአሜሪካ የምትገኙ ኢትዮጵያን ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ ምን ያህል ቪዲዮ እንደጠቀማችሁ እንደወደዳችሁት ላይክ አድርጋችሁ አሳውቁኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት የተመቻችሁ እንደሆነ ስለምረዳ በርካታ አዳዲስ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ